እና ምን የምላችሁ ነገር ይሄ አዝናችሁ አሁን እንርዳው የሚለው ነገር መቆም አለበት። ያጠፋው አካል መጠየቅ አለበት። ያ ነገር ካላረገ ይሄ ኤጀንሲው እኔ ማቃቸው ግለሰቦች አሉ፣ እመኑኝ ይዘጋል፣ ንግድ ፍቃዱ ይቀማል። ኢትዮጵያ ላይ ህግ አለ። ህግ ያለበት ሀገር እስከሆነ ድረስ ለሚገባው አካል እኛ እናስተላልፋለን። እህታችንን ይሄ ኤጀንሲ ልጁ ለመናገር ሞክረናል፣ ስልክ ደውለናል፣ አያነሱልንም። በባካችሁን ከነዚህ ሰዎች ጋር ኮንታክት አድርጉና የዚች ልጅን ገንዘብ አስመልሱላት። ይሄን ኤጀንሲ ደግሞ በተሻለ መጠን ንግድ ፍቃዱን እንዲቀማ ተባበሩን። እነዚህ ሰዎችን እህቶቻችን እያስለቀሱ ነው ብለን መልእክታችን እናስተላልፋለን። ሞቤ ቪዲዮውን አንዴ ድገመው ያለችው ድገመው ደግመዋል እንትን እንዲመጣ አንድ ታፕታፕም እያደረጋችሁ 100 ሺህ እስኪ አንዴ ስንት ገባው? 81 ሺህ አብሽሩ። አዎ ሂዳችኋል። ታፕታፕ ሼር ኮፒ አድርጉትና እንዲዳረስ ቪዲዮውን ድገምላችሁ አሳያችሁ። ቪዲዮውን ማሳያችሁ ማንዴ 3-4 ቪዲዮ እንደገምገም አድርገው ኮፒ ታፕ ሼር አድርጉት። ሰሜራ ዘቀባታለሁ። እሺ በኢትዮጵያ 12 ነበር የመጣሁት። ቆይ ይሄው ከመጀመሪያ ሰላም አለይኩም ኢንተርኔታችንን ኮይት አየር ወርቀት ላይ ያገኛት ተናገሪ ማን ነበር ስለ ሰሜራ ዘቀባታለሁ። እሺ በኢትዮጵያ 12 ነበር የመጣሁት ወደ ኮይት። እሺ እንደመጣሁ የሆነ ክፍል ቆልፎ አስገቡኝ እዚሁ ፖሊሶቹ ማለት ነው። ከዛን አሻራ ሳለቅ ካንስሌሽን ምናምን መግባት አትችይም ኮይት አሉኝ። ከዛ በኋላ የሆነ ክፍል ቆልፉብኝ። ያው መመለስበት ትኬቱ ተሰጠኝ። ብሩን ደግሞ ተበድሬ ነው የመጣሁት 80 ሺህ ብር ጨረሱኝ። ኤጀንሲ ማን ይባላል? ለቤክ ኤጀንሲ ይባላል። ለቤክ አካባቢ ነው ያለው። ጅማና ላምበረት ነው ያለው። አሁን ታስረሽ ወደ ሀገር ልትመለሺ? ተመለሽ ተባልኩኝ። 2 ቀን ቆይታ በኋላ እና ልጆች ያሉሽ? 2 ልጆች አሉኝ። ሴት ልጆች ለወንድሜ ሰጥቼ ነው የመጣሁት። ለቤክ ኤጀንሲ የት ነው ያለው? ላምበረት። አይዞሽ አታልቅ። አላህ ያለው ነው። ሌላ የምትናገሪው ነገር አለሽ? ለቤተሰብ ቤተሰቦችን እንዲሰማ አልፈልግም። ሰሞኑን ሰናብቼ ነው የመጣሁት። ከሰው ተበድረሽ ነው ገንዘብ? አዎ ተበድሬ ነው የመጣሁት እኔ። ምክንያቱም ከዚህም በፊት ለቤክ ኤጀንሲ ራሱ የዱባይ ነበር የጀመርኩት። እኔ ኩዌት መምጣት አልፈለኩም ነበረ። ከዛ ቪዛሽ መጥተዋል ስለኝ አዲስ አበባ መጥቼ ሜዲካል አድርጌ ምን ብዬ ነፃ ሆንኩኝ። ትኬት ይቆረጥልሻል ግቢ ሲባል ገባሁኝ። ከዛ እኔ ትኬት ዋጋ ጨምሯል 30 ሺህ ብር አምጪ አለች። እሱንም እሺ ብዬ ተበድሬ ሰጠዋል። ከዛ በኋላ ቪዛ ተቃጥሏል። ስሟን አላውቃትም። እዚህ ለቤክ ኤጀንሲ ያለው ነው የሚያውቃት አለ እዚህ የሚሰራ አዲስ አበባ ማለት ነው። እሱን እንደዛ አምጪ የሚለኝ ጅማም አለች። ከዛም ቪዛዎች ተቃጥሏል አለች። 30 ሺህ ብር በኋላ 2 ዙር አዲስ አበባ መጥቼ ስንት ወጪ ካወጣሁ በኋላ እሺ ብዬ የኩዌት ልጀምርልሽ ስትለኝ እሺ ጀምሪልኝ፣ ግን በፊት ኩዌት ጠፍቼ ሰርቼ ካንስል አለብኝ ስለ አዲስ አሰራር ነው። ይሄ አዲስ አሰራር ነው፣ ችግር የለም ጀምሪ ብላ ያው ኪሳራ 2ኛ ዙር ኪሳራ አስከተተች። እንደሰማችሁት ነው እንግዲህ እንደሰማችሁት ነው። የደላላውንም ስም ሰምታችኋል፣ ሁሉ ነገር ሰምታችኋል። ስለዚህ እህቶቻችን በዚህ አይነት መንገድ ነው እንግዲህ ገንዘባቸውን እየተበሉ ያሉት። ይሄ ደግሞ መቆም አለበት። ካሁን በኋላ እህቶቻችን እንደዚህ ተበሉ ብለን እኛ እዚህ ጋር ለነሱ እርዳታ መሰብሰብ ምናምን የለም። ይሄን ኤጀንሲ ደውልለታለሁ፣ አናግረዋለሁ። የዚች ልጅን የከፈለችውን ገንዘብ ይመልስላታል። ካልመለሰላት ስሙን ለጥፋለን፣ ማንነታችሁን እናጋልጣለን። ካሁን በኋላ እንደዚህ አይነት ስራ መሰራት አለበት። ለምን ሐራም ነው። እቺ ልጅ 2 ልጆች አለኝ ወንድሜ ጋር ጥዬ ነው የመጣሁት አለች። ልይሽ ከደ ተበድራ ነው የመጣችው። አልቅሳ አይኗ አብጧል። እንዴ ኤርፖርት ላይ ነው የታሰረችው። ትኬት ቆርጦ ስትመለስ ምን ይሏታል ቤተሰብ? በተለይ የመዳም ቀሞች ታውቁታላችሁ። ግዴታ ቪዲዮን ሼር ማድረግ አለባችሁ። አሁን የዚች ልጅን ቪዲዮ ሰርቻለሁ፣ ቪዲዮን አሳያችኋለሁ። ሁላችሁም በደንብ ይዩት። በጣም ነው የምታሳዝነው። በጣም
ወላሂ በጣም ነው ያሳዘነች ምስኪና። ወላሂ እምባዋ እንዴት እንደሚፈስ እውነቷ ነው እንዴ። ያሁን ሁሉ ብር ከፍላ ኤርፖርት ላይ ሲመልሷት በምን በደላሎች በቃ ማይሆን ቪዛ ነው የሚሰሩላቸው። እዛ ከገቡ በኋላ ትክክል ቪዛ አይደለም ያላቸው፣ መግባት አይችሉም። ትኬት ቆርጦ ብቻ ይልኳቸዋል። ከኢትዮጵያ ያልፋሉ። በቃ ከኢትዮጵያ ያልፋቸዋል። በቃ አለቀ። ኖ አይደለም። ደላላ እስከሆንክ ድረስ አጀንሲ እስከሆን ድረስ ገንዘቧን እስከተቀበልካት ድረስ ስራ እስከምትጀምር ስራ ቦታ እስከምትገባ ድረስ የእናንተ ኃላፊነት አለባችሁ። የእህቶቻችን ህይወት ላይ አትቀልዱ፣ አትጫወቱ እንዴ። ወላሂ በጣም ነው የሚያሳዝነው። ቆይ እንያት ቪዲዮን ተመልከቱ እና ራሳችሁ አይታችሁ ፍረዱ። ወላሂ በጣም አይታችሁ ፍረዱ። በጣም ነው ልጅ የምታሳዝነው። በጣም እንዴ ግፍ እኮ ነው እንዴ። የሰው ልጅ ላይ እንደዚህ ይቀለዳል? በእናታችሁ ሐራም አለይኩም የናስ። ተመልከቱ። በጣም ነው የሚያሳዝነው። እንግዲህ እነዚህ ደላሎች እንደዚህ ነው በሰው ህይወት ላይ እየተጫወቱ ያሉት። ገባችሁ? ስለዚህ በዚህ አሁን በተለይ ይሄ ቅድም ለበይክ የተባለው በነዚህ አይነት ደላሎች እንዳትሄዱ። ለምን? በጣም ሐራም አለይኩም። ወላሂ እኔ ብዙ ልጆች ናቸው እኮ እንደዚህ እየመጡ እኛ ጋር የሚያለቅሱት። ብዙ ልጆች እኮ ነው እየመጡ እኛ ጋር እባካችሁን ደላላ እንደዚህ ያደረገኝ፣ ደላላ እንደዚህ ወሰደብኝ፣ ብሬን ተጫወተብኝ፣ እንደዚህ አርግቼ መሬት ሽጬ አባቴ እንደዚህ ገንዘብ ተበድሬ እንዴት ነው መሆነው? ምበላው ምጠጣው የለኝም ምናምን እያሉ በጣም ብዙ ልጆች ላይ ነው እንደዚህ የምትጫወቱት። እናንተ ግን በተለይ ዱባይ ያላችሁ ዱባይ ላይ ያሉ ደላሎች በጣም ነው የሚያሳዝኑት። በሰው ህይወት ላይ የምትጫወቱ ማለት ነው። አላህን ልትፈሩ ይገባል። እንዴ የዚህ የዱባይ ጉድ እኮ አላልቅም አለን። ወላሂ ላዚም በጣም ሱብሃንአላህ፣ የእናንተ ጉድ አያልቅም እንዴ። እዛ ኢትዮጵያ ያለው ደላላ ሳይበቃ አሁን ደግሞ ዱባይ ላይ ቁጭ ብለው ምናምን ነገር ማጭበርበር፣ የሰውን ገንዘብ መብላት። አላህን አትፈሩም እንዴ? ወላሂ በጣም ነው የሚያሳዝነው። ሴት ልጅን እንደዚህ ማስለቀስ፣ እንደዚህ መጫወት፣ በህይወቷ ገንዘብ ተበድራ ከዚህም ከዛም ተቸግራ ያመጣችውን ብር እናንተ ደግሞ ኪሳችሁ ከታችሁ እንደዚህ ስታስለቅሷት በጣም ግፍ ነው። ወላሂ ግፍ ነው እንዴ። ትሰማላችሁ? የደላላን ጉድ ትሰማላችሁ። በተለይ ዱባይ ላይ የሚሆነው ነገር፣ ኢማራት ላይ የምንሰማው ነገር፣ ወንዶች እየተሰቃዩ ነው እንዴ። እነዚህ ልጆች እኮ ተምረው ዲግሪ አላቸው፣ ስራ ስላጡ ብቻ በቃ ሄደን ሰው ሀገር እንስራ የምናረጋለን ሀገራችን ላይ ተምረን ስራ አጥተናል ብለው ሲሄዱ አንድ ክፍል ውስጥ ለ30 ለ40 ነው የሚተኙት በተደራረበ አልጋ። ማድቤት የለ፣ ምግብ አይበሉም በስነ ስርዓት። ወላሂ በጣም ነው የሚያሳዝኑት። ቀን ሙሉ የሚሸከሙት በዛ ሙቀት፣ በዛ ስራ፣ ግንባታ ስራ ላይ ነው የሚሰሩት። ወላሂ ወጣቶች እየመጡ በውስጥ የሚነግሩኝ ወንዶች በጣም ላይ እየተሰራ ያለው ግፍ አይደለም ኢማራት ላይ ወላሂ እንዴ። ነገር ሐራም ነው ይሄ። እነዚህ እኮ የሰው ልጆች ናቸው እኮ እንዴ። እናንተ በቃ የምታስቡት ኪሳችሁ ብራችሁ ነው ብቻ ነው እንዴ? እነዚህ ሰዎች በጭንቅ ዲፕሬሽን ውስጥ እየገቡ እያለቀሱ። አሁን እቺ ልጅ በጣም ነው የምታሳዝነው። በጣም ገንዘቧን ከፍላ ያን ሁሉ ብር ተበድራ ከፍላ የሁለት ልጆች እናት ልጆቿን ቤተሰቦቿ ጋር ጥላ መታ ከኤርፖርት ቪዛሽ ትክክል አይደለም ይሄ እንደዚህ ያለ ብሎ ሲመልሷት በማን ምክንያት? በደላላ ምክንያት። አዎ በቃ ከኢትዮጵያ ከወጣች በኋላ እዛ ደግሞ ትክክል አይደለም። በጣም ነው የሚያሳዝነው። ይሄ የእናንተ ኃላፊነት ነው። የምትልኩትን ሰው ገንዘብ ተቀብላችሁ በህጋዊ መንገድ የምትልኩ ከሆነ ኢማራት ላይ ኤርፖርት ሂደው የራሳችሁ መኪና አዘጋጅታችሁ የሚመጡትን ልጆች ከኤርፖርት ተቀብላችሁ ቢሮአችሁ ወስዳችሁ ልብስ ሰጥታችሁ የሚያስፈልገውን ነገር ማወቅ ያለበትን አሳውቃችሁ
መዳሟ ቤት ድረስ በመኪናችሁ ወስዳችሁ ማስረከብ ያለባችሁ የእናንተ ስራ ነው። ግን እናንተ ዝም ብላችሁ ቢሮ የላችሁ ምን የላችሁ፣ ከዚህም ከዛም ከአንዱ ጋር አንዱ ይመጣል፣ ሰው ይፈልግለታል፣ ደላላ ይባላል፣ ቪዛ ያስመታል፣ ከዛ የራሱን ኮሚሽን ያገኛል። ደላላ ዋናው ማን ይባል? እንትና ነው። እንደነዚህ አይነት ነገር ደግሞ መቆም አለበት። እንደነዚህ አይነት ሰዎች ደግሞ አገራችን ላይ በመንግስት ይሄ ነገር ተጣርቶ እነዚህ ሰዎች ወደ ህግ መቅረብ አለባቸው። ለምን የሰው እች ልጅ አሁን ከየት አምጥታ ነው የምትከፍለው ያን ሁሉ ብር? የልጆች እናት ናት፣ ተበድራ ነው። አታሳዝናችሁም እንዴ? ሴት ልጅ አይደለችም እንዴ? ሴት ልጅን እኮ እኛ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አደራ እኮ ነው ያሉን። ኡሲኩም ቢኒሳ አደራ፣ ሴቶችን አደራ ያሉን። ዛሬ ግን እህቶቻችን በደላላ እየተበደሉ እንደዚህ እያለቀሱ እየመጡ እንባቸው እየፈሰሰ በጣም ነው የሚያሳዝነው። በጣም ነቢዩ እኮ አደራ ነው እየተውብን። ይሄን ነው ደግሞ የምገርማቸው። አሁን ያለችበት ለበይክ ምናምን ነው የሚባለው አጀንሲው የሙስሊም አጀንሲ ናቸው። ሙስሊሞቹ ነው። አንዳንዶቹ ደግሞ ይገርማቸዋል። ዱባይ ላይ በሉ ምን በሉ ሙስሊሞቹ ነው። አላህ የማይፈሩ አሉ እኮ። ሀቅ ነው እንዴ! እናንተ የራሳችሁን ጥቅም ብቻ ነው የምታስቡት እንዴ? ብራችሁን ገንዘባችሁን ብቻ ነው። እነዚህ ልጆች ወስዳችሁ እዛ ሜዳ ላይ ትጥላታላችሁ። እቺ ልጅ አሁን ኤርፖርት ላይ ነው እንግዲህ ታሰረችው። ቪዛ ላኳት። ከዛ በኋላ እዛ ትክክል ቪዛ አይደለም አስገቧት፣ ታሰረች። ትኬት ቆርጠው ሲልኳት እያለች ኤርፖርት ላይ ቁጭ ብላ እያለቀሰች ነው። ከዛ አንድ ያው ወንድማችን አግኝቶ ቪዲዮ ቀረጻት። ወላሂ እኔ ምን እንደምልኮ ግራ ገብቶኛል ወላሂ። ሰላሙ አለይኩም ውቤ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ውሃ እየጠጣ ውሃ ጠጣ ሙቤ። ከባድ ነው ስሜቱ፣ ድርቅ እንትኑ ከባድ ነውና ውሃ። ኧረ በእናትህ የሰው ልጅ እንደዚህ ሲያለቅስ አንተ አታሳዝንም? በእናትህ ቪዲዮን አላየሁም። አታሳዝንም? በአላህ አንተ እንግዲህ ሴት ልጆች አለ፣ ሚስት አለ፣ እናት አለ። አታሳዝንም? እንደዚህ ሲጫወቱባት እንዴ! እንደዚህ ያው በጣም ነው የሚያጅበው። አይኗ ብቻ በማልቀስ አይተዋል እንዴት እንዳበጠ። መቼም አይኗ እንግዲህ እንደዚህ ስንት ቀን ብታለቅስ ነው እንደዚህ እስር ቤት ገብታ። አንተ ሴት ልጅ ሆና ገንዘቧን ከፍላ እስር ቤት እስከምትታሰር በማን ጥፋት? በደላላ ጥፋት፣ በማታውቀው ነገር። የት ነው አሁን ሄዳለች ወይስ ወይኔ ያለችው? አሁን ባሁን ሰዓት እዚያው እኔ እንጃ። ወደ ሀገሯ ሊመልሷት እሱ ኤርፖርት ላይ ነው የቀረጿት። በቃ ልትመለስ ስትል እንደው ብናገኛት ማለት እንዴት እናገኛታለን? እንዴት? ለምን ልጁ ቆይ ቪዲዮ ላሳይ። ቪዲዮ ልጁ ያው ታውቃለህ ኤርፖርት ከገባ በኋላ ቼኪንግ አለ አይደል? ከቼኪንግ በኋላ እዚህ ዌቲንግ ፕሌን ውስጥ ከምትገባ ፍሪ ዲዩቲ ማርኬት አለ አይደለም? እቃ ምናምን የምትገዛበት እዛች ጋር ቁጭ ብሎ ነው አኪዳ የቀረጻት። እኔ እንዳየሁት ከሆነ ማለት ነው ፍሪ ዲዩቲ ጋር። አጋጣሚ እህታችን ከሰማሽን እንደው ኢንፎርሜሽን ከደረሰሽ አጋጣሚ ይሄ ኢንፎርሜሽን ከደረሰሽ እንደዚህ ጉሮሮ ውስጥ ከሚደርግ ድረስ ላያው ሙቤ እንደዚህ የሚሆነው ሁላችንም ልጆች አሉን፣ ባለትዳር ነንና ክብርም እንግልትሽም ስላሳዘነን ነው። እንደው አጋጣሚ ይሄ ኢንፎርሜሽን ከደረሰሽ እዳሽን እንከፍላለን ማለት በቃ የመጣሽበት እንደ እኛ ሙስሊሞቹ እንከፍላለን። የቀረጸውን ልጅ ፈልጉት። አዎ ፈልጉት፣ የቀረጻትን ልጅ ፈልጉትና ፔጁን አለ ፈልጉ፣ ሼር አድርጉለት። በጣም ነው የሚያሳዝነው። በጣም ወላሂ ሐራም ነው። እንደነዚህ አይነት ደላሎች ደግሞ መጋለጥ አለባቸው። አሁን እቺ ሄደችበት ደላላ ለበይክ ይባላል አጀንሲው። ተመልከት እንግዲህ ቁጥሩ አለ። እንደውም እንደውለታለን። አሁን በቀጥታ ስርጭት ነው ይደውላሉ። ቁጥራቸው አለኝ ቁጥራቸው። ወላሂ ሙልጭ አርግተን ነው መሰልባቸው። ምን አለ መሰለ ሙቤዋ ዝም ብለው ያልሆነ ስም አሁን ኤጀንሲ እንዴት መሰለ ኢትዮጵያ የሚሰራው ሙቤ። እኔ ቢሮ ከፍትና ዝም ብዬ የሆነ ስም ቢሮ ከፍታለሁ። ደላሎቹ በየሀገሩ ደላላ አሰማራለሁ እና እኔ አልገኝም። የደላላ ነው የሚመጣው። እኔ አልገኝም። ገባ አይደለ? አየር ላይ ነው ስራው የሚያልቀው። አሁን ሰውዬው ለበይክ ነው ብሏል ሊሆን ይችላል ደላላው። ገባ አይደለ? ስፔሲሊ ትክክል ከሆነ ኦኬ። ግን ቲሸርቱን ከጋ ያመጣችሁ እንዴ? ቲሸርቱን እኮ ለብሰዋለች እንዴ? ልብስ ሰጥቷታል፣ ቲሸርት ሰጥቷታል። ይሄው ነው ያለኝ። ልብሱ ላይ እኮ ተጽፏል። የኤጀንሲው ስም ሁሉ፣ ስልካቸው ሁሉ፣ ቁጥራቸው እኮ አለ። በቃ እንደውላለን። እንደውም ኪሳራውን መክሰስም ካለብን እኛ የጠበቃ እንከፍላለን። ኪሳራውን ሙሉ ለሙሉ ከፍሎ የተንከራተተችበትንም
አቋለው ወይ ከክፍለ ሀገር መተው አዲስ አበባ ሆቴል ይዘው እንዴት እንደሚሰቃዩ ኢሚግሬሽን ፓስፖርት ደግሞ ሁለት ልጆቿን ለሰታ ነው ለእህቷ ነው ለማን ሰታ ነው የመጣችው እና ስንት መከራ አለባቸውና ያችን ሁሉ ቁጭ ያረጋታል። አለዛኛ ጥግ ድረስ እንሄዳለን። ወላሂ እኔ እከፍላለሁ ይጠበቃ። እንደዚህ አይነት ሰዎች ጋር ነው አጅር የምናገኘው። እንደዚህ የወለደ አንጀት ያውቀዋል። ሙቤ እንዴት ለልጆቻችን ምን ያህል ፍቅር እንዳለን እንዴት እንደምንንገላታ ታውቀዋለህ። ሰው ሀገር ላይ እንዴት እንደምንሆን ገባ አይደለ? ስንት የሆነ ልጆቻችን ምን ሆነና እንደዚህ አይነት ሰዎች ናቸው አጅር የሚያስገኙት። እቺ ያው ምንም ነገር አታውቅልህም። በቃ በሬ ተሽጦ ወይ ግመል ተሽጦ ወይ ከሰው ተበዳድራ ምናምን ነው የምትሄደው። እቺ ልጅ አሁን ስንት ነገር ገንዘብ ወድሞ ነው የሚሄደውና በቃ ጥግ ድረስ መሆን ያለበትን ነገር ይሄ የቀረስከው ልጅ አጅር ታገኛለህ። ና ሙቤን አግኘው። የቀረጻት ልጅን ሼር አድርጉልኝ። ለምን መሰላችሁ? ለምን አሁን የቀረጻት ልጅ ቀርጾ ብቻ ነው የለቀቃት። ግን ምንድነው ደግሞ ወሳኝ ነገር እንደዚህ ላይፍ ላይ ወሳኝ ነው መልእክት ማስተላለፍ። በነገራችን ላይ ደላሎች ራሳቸው ስለሚከታተሉን ስለማይሆን ገባችሁ? ለምን ማስጠንቀቅ አለብን። እነዚህ ደላሎችን ማቆም አለባቸው። እህቶቻችን መነገጃ አይደሉም። ሌላ ንግድ ፈልጉ እንዴ! ወንዶች ዱባይ ላይ ታያን እንዴት እንደሚኖሩ ወላሂ ያሳዝናል። እንዲህ አንድ ክፍል ውስጥ በብረት አልጋ እንደዚህ ደራርቦ አስቀምጣቸዋል እንደ እስረኛ። ታስታውሳላችሁ? ሳውዲ እስር ቤት ሆኖ ላይፍ ሲገቡ ከኔ ጋር ከእስር ቤት ላይፍ ሲገቡ ታስታውሳላችሁ? እንዴት እንደሚተኙ እንደነበረ ልክ እንደዛ ነው። አሁንም በነፃነት እንደዛ የሚያስተኟቸው ደግሞ የሚያሰሯቸው ስራ አይደለም። በጣም ከፍያው ደግሞ 3 ወር ምናምን ደሞዝ ያላገኙ ልጆች አሉ። ደውለውልኛል። 3 ወር ሙሉ ደሞዝ በምን እንብላ? ምግብ እንኳን ገዝተው እንዳይበሉ ገንዘብ የላቸውም። ይገርማቸዋል። ግን አንዳንድ በዚህ በኩል ደግሞ ኢትዮጵያዊ ሸረኛ ተንኮለኛ እንዳለ ደግሞ ንጹህ ኢትዮጵያኖች አሉ። ወላሂ እዛ ልጆቹ ጋር ድረስ እየሄዱ ምግብ ወስደው ሰጥተው በቃ አጅሩን ከአላህ እናገኛለን ብሎ ገባ አይተዋቸው በቃ ወስደው ምግብ የሚሰጡ ደግሞ አሉ። ሙቤ እኔ እንደው ማለት ሌላ ነገር ተናገርክ እንዳትለኝና አውፉ በለኝና ማለት ነው። በአብዛኛው የሚገርም ነገር ኤጀንት የከፈቱት ሙስሊሞች ናቸው። በአብዛኛው ደረጃ ነው። አሁን የዚች አሁን ለበይክ ምናምን ይላል። ወላሂ ሙቤ ለበይክ የሚለው ቃል ምን እንደሆነ አታውቁም? ለበይክ የሚለው ቃል ምንድን ነው? እኛ እኮ ሀጅ ስንሄድ ለበይክ አላሁመ ለበይክ ነው የምንለው አይደለ? ቲሸርቷ ላይ ለበይክ ነው የሚለው። ለበይክ ሀጅ ይላል። የሚሰርዝበት ኤጀንሲውን እንትን እኮ በለበሰችው ቲሸርት ቁጥሩን አግኝቶ መደወል እኮ ይቻላል። የዚችን ልጅ ነገር እነሱ ማናገር እኮ ይቻላል። አዎ እናናግራቸዋለን። በደንብ ነው የምንደውልላት። ሲቀጥል ዋሽተዋት እኮ ነው። ዱባይ ብለው እኮ ነው ወደ ሌላ ቦታ እንትን ያሏት። ዱባይ ነበር መጀመሪያ ከዱባይ ነው ያሏት። አዎ ግን እኔ ሙቤ የሚገርም አየር መንገዱ ስለራሱ የዱባይ ቪዛ ካልሆነ እንዴት ወደ ዱባይ ሰደዳት? መጀመሪያ ዱባይ ብሏት ነበር። ይሄው እኔ እዚህ ጋር አንስቼዋለሁ። ይሄው ያስተላልፋሉ እኮ እንደዛ ያስተላልፋሉ። ወደ ዱባይ አምጥተው ወደ ሌላ መንገድ እንትን ይላሉ። ወደ ሌላ ያሳልፋሉ። ዱባይ ብለው አምጥተው ከዱባይ ደግሞ ዱባይ ላይ ስራ ቢሮ ይስራቸውና አሁን ዱባይ ላይ ስራ ስለሌለም ብለው ከዱባይ ወደ ሊብናን የተላኩ ልጆች አሉ። ሊብናን አየው በቃ እንደዛ በቃ ሌላ ሀገር እንትን ያደርጋሉ። ከዛው ትኬት ቆርጦ ወደ ሊብናን ይልኳቸዋል። ከዱባይ መጀመሪያ ሲልኳቸው ዱባይ ኢማራት ስራ አለ ብሎ ከዛ ቢሮ እናስቀምጡና ከቢሮ ወደ ሊብናን የተላኩ ልጆች አሉ። በርካታ ልጆች አሉ በዚህ የተሸወዱ። በቃ እንደዛ ነው። ታስታውስ ከሆነ የሆነ ታይም ላይ የሆነች ሀገር ነበር ክፉ ሀገር እየወሰዱ የሚጥሉባቸው ክፍያው ለራሱ የሞተ የምታውቁ ሴቶች ካላችሁ ወደ ኦማን ነው ምናምን የምትባል ሀገር ብቻ የሆነች በጣም ክፉ ሀገር ነው። ሰው ብዙ ሰዎች እንደሆነ ታይም ላይ ኦማን ጥሩ ነው። ኦማን እኮ እንደነ ኩዌት ናቸው። ልብናን መጥፎ ነው። ልብናን በጣም ክፍያው በጣም ትንሽ ነው። እና በአሁኑ ሰዓት ላይ እዛ ችግር አለ። ገባ እንደ እህቶቻችን አሁን እያያችሁ ነው አይደለ? የምታመጡም ሳውዲ ያላችሁ እህቶች እህቴን ላምጣሽ ብላችሁ የምከፍሉም በፈጠራችሁ አምላክ ሲጀምሩ ትክክለኛ ኤጀንቲውን ራሱን አግኝታችሁ ቢሮ ሄዳችሁ በስነ ስርዓት ሲያስጨርስላችሁ ክፍያ ክፈሉ። አለበለዚያ አምጥታችሁ እህታችሁንም ገንዘባችሁም እናንተ ባክኖ እህቶቻችሁም ተሰቃይተው መከራይተው ነውና በትክክለኛ ሰው ነው። ሁሉም ሙስሊሞች እያልን አይደለም አሉ። በጣም አላህን ፈርተው በስነ ስርዓት የሚሰሩ እኔም ማቃቸው ብዙ ኤጀንቶች አሉ፣ ጥሩ መልካም ሰዎች በስነ ስርዓት የሚሰሩ። ግን በደላላ አትሂዱ፣ ቀጥታ ሂዱ ቢሮ።
ታገኛላችሁ እኮ ቢሮ ሄዱ። ደላላ እንደውም የበለጠ አየር ይዝባችኋል። ለደላላ እኮ የሚከፈለው ብር ስለሚበዛ ነው። እወቁ ይሄንን። ኤጀንሲው ጋር ቀጥታ ስትነጋገሩና ደላላ ስታናግሩ አንድ አይደለም ክፍያው። እንደው ለደላላው የምትከፍሉትን ኤጀንቲው ጋር ሄዳችሁ ፊት ለፊት ይሄን ያህል እንከፍላለን ደላላ ከሚበላን እናንተ በቀጥታ አስጨርሱልን፣ ያ 100 ሺህ ከሆነ 100 ሺህ እንከፍላለን ብላችሁ አናግሯችሁ ፊት ለፊት እዛው ችግር የለም። ቀጥታ ራሱን ኤጀንቲውን ሄዳችሁ ቢሮ አናግሩ። አውቃለሁ በአብዛኛው የክፍለ ሀገር ልጆች ነን ማናችንም ሰው፣ ስለዚህ ይገባኛል። ግን እንደዚህ በሰል ያላችሁ ከተማ ነክ በቃ እንትን ነገር ያላችሁ ሰዎች በዛ ደረጃ አይቀበልም። አይሰራም እንዴ ማፊያ አይደል እንዴ አይሰራም እንዴ ወዳው ሲም ይቀያይራሉ አይሰሩም። ሙቤ ደግሞ አንድ ፋሽን አለ። ምን አለ መሰለ ይሄ ሰውዬ ደላላው ብቻ ይሄን ስም ያወጣል። አሁን ኢትዮጵያ የሚጠይቀው ማካል የለም። ይሄን ስም ብቻ ይለጥፍና የራሱን ቁጥር ይለጥፍና ራሱን ታዋቂ ያደርጋል። ዋናው መስሪያ ቤት ግን ዋናው ሰውዬ አዲስ አበባ ሊኖረው ይችላል። ከአረቦች ጋር ነው ኤጀንቲው መጀመሪያ ድል የሚያደርጉት። አረቡ ጋር ድል ያደረገው ዋናው ሰውዬ ማንንም አያገኘው። ገባሙ ቤ ይሄ ሰውዬ ደግሞ የራሱን ፎቶ ይለጥፍና የራሱን ስም ይለጥፍና እኔ ነኝ ኤጀንት ያለ ብሎ የሚበላቸው በዛነ ደረጃ ነው። አትሸወዱ እህቶቻችን። እንደው በስንቱ እንቃተልኛ። ኧረ በስንቱ እንቃተል አላህ ብላችሁ ራሳችሁንም ጎርታችሁ። አሁን ኮሜንት እያያችሁ ልጁ የለቀቃት ልጅ ከመጣ እናስገባዋለን። ይሄው አግኝቼዋለሁ። ላይክ ይሄው ለበይክ ኤጀንሲ የሚለው ቤቢ የሚለው ልጅ እንትን አለኝ እያለ ነው። ሙቤ መረጃ አለኝ እያለ ነው። ማን የሚለው መረጃ አለኝ አስገባኝ። ቤቢ የሚለው ቤቢ ነው። ያው ከላይ እየጠራ ነው። ይሄው ለበይክ ኤጀንሲ ይላል። ይሰራል ይሟቸው። ማን ነበር ስሟች ልጅቷ ያለችው? ስሟ ቪዲዮ ላይ ቼክ አድርጉልኝ። ሰላም ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አዋና ሙቤ እንዴት ነህ? አለን ሀቢቢ ሰላም ነው። እንዴት ነህ? ማሻአላህ አለሁ አልሐምዱሊላህ። ሙቤ አንተ በጣም አድናቂ ነኝ ወላሂ። ሁሌም ከተቹኛ ያዳምጣለሁ። ሹክራን ሀቢቢ ሹክራን ጀዛከላህ ኸይር። አላህ ይጠብቅህ። አንተ የኛ አባት የስደተኞች አባት ነው። አላህ ይጠብቅህ። አላህ ይጠብቅህ አንተን። ሹክራን እና ሙቤ እኔ ምን ልል ፈልጌ ነው፣ በባለፈው እኔም ከኢትዮጵያ ወደ ዱባይ መጥቼ ነበር ታውቃለህ። ደላሎች የሚያደርጉትን ፌክ ልንገራችሁ ብዬ ነው። በዚህ አጋጣሚ ብዙ ሰው አለ ምን ያደርጋሉ መሰለህ እዚህ ከዱባይ ወደ ኢትዮጵያ እዚህ ቪዛ አውጡና ይልካሉ ወደ ኢትዮጵያ። ከጆርዳን ምናምን ደግሞ እንደገና የሆነ ደላላ ከዛ ቪዛ ወደ እንትን ይልካሉ ወደ ዱባይ። ኦኬ ዱባዮች ደግሞ ወደ ኢትዮጵያ እንትኑም ቪዛዋን ይልኩና ስታን አድርጓት ይላሉ። ኮፒ አድርጎ አውጧታል ወረቀቷን ቪዛውን። አዎ ተመልከቱ። ከዛ ምን አደርጋሉ ያ የጆርዳኑን ቪዛ ማለት ነው ወደ ኢትዮጵያ ኤርፖርት ሲገቡ ዱባይ ነን ብላችሁ ግቡ ይሉና የጆርዳኑን ደግሞ በቦርሳችሁ ውስጥ አድርጉ ይላሉ። ተመልከቱ። ከዛ ወደ ዱባይ ሲመጡ በቃ አየር ላይ ከገቡ ማንንም አያወራቸውማ። እዛው ቀዳችሁ ጣሉት ነው የሚሉት። ቀዳዶ ይጥሉታል የዱባይን ቪዛ ማለት ነው። ከዛ ልክ እዚህ ዱባይ ሪፖርት ሲገቡ የኩዌቱን ይዛሉ ማለት ነው። የጆርዳኑን የጆርዳኑን ይዛሉ። የጆርዳኑን ሲያሳዩ ደግሞ ወደ ጆርዳን ይልካሉ። አሁን በባለፈው እኔ እዚህ ወደ ዱባይ ከመጣሁ አሁን ትንሽ ጊዜ ነው፣ አንድ 15 ሆኖኛል። እኔ ስደት ለኔ አዲስ አይደለም፣ ሌላ ሀገር ነበርኩኝ። ከደላላዎች ጋር ነበርኩ። እንዴት እንደሚያደርጉ ወላሂ ሙቤ በጣም ነው የሚገርም ያልኩ። በዛ አጋጣሚ ደግሞ የሆነች ልጅ ማለት ነው ሳታቅ ጆርዳን ነው ሄዳለሁ አለች፣ ኢትዮጵያ ኤርፖርት ውስጥ ማለት ነው። እሺ ከዛ ወላሂ ልጅቷ መለሷት። እንዴት እንዳለቀሰች አንድ ሰውዬ ደግሞ ማለት ነው እዛ እንትን ከኢትዮጵያ ወደ ዱባይ ሊመጣ ነበር። ከዛ ብር ተበድሮ ከቤተሰብ ምናምን ተበድሮ ነበር መጡት።
ፌክ ሆነ ቪዛ ላኩለት ለልጁ። ከዛ ኢትዮጵያ ኤርፖርት ሊገባ ከለከሉት። ወላሂ የልጁ አባት ማለት ነው ራሱን አጠፋ። ከጎረቤት ሰው ነበር ብሩን ተበደረው። ወላሂ ሱብሃንአላህ ሰውየው ራሱን አጠፋ። ተመልከቱ እንግዲህ ተመልከቱ 350 ሺህ ምናምን ነው ከጎረቤት የተበደረው። ግን ያ እንዴት ሰው ፊት ይቆማል እንዴ እናንተ? ይሄ እኮ ነው ችግሩ። አሁን እቺ ተመልሳ እንዴት ነው ከዛ ተበደራ ነው። የልጆች እናት ናት። ልጆቿን እህቴ ቤት ጥዬ ነው ምን የመጣሁት እያለች እየሰማችሁ ነው። ኧረ እኔ አሁን እያዳመኩ ነበር። 2 ልጅ ሴት ልጆች አሉኝ። ለወንድሜ ነበር ስትቼ መጣሁት። እዚህ ፖሊሶች ቆልፎ ነው ያስቀምጡኝ። አሁን ወደ ኢትዮጵያ ሊልኩኝ ነው ከ2 ቀን በኋላ ምናምን እያለች ነበር። እኔም ኮሜንቱን አሁን አይቼ ወላሂ በጣም ነው ወዳ ባሰኝ። ብቻ አላህ ይድረስልህ ለልጅቷ ዱአ አድርጉለት። ምንም ማድረግ አይቻልም። አሁን አጀንዳውን የሚያቆሰው የቀረጸ ሰውዬ በጣም ግፍ ነው። ቡቡ አጀንዳ ወረዳ እንዳይሄድ የቀራዛ ሰውዬ ካለህ ሙቤ እየተናገረ ነው። በፈጠረ አምላክ ና የምታቋትም ሰው ካላችሁ 262 ሰው አላችሁ የምታቋት እቺ ሴትዮ ማድረግ የሚገባነኛ እንደግፋለን። ሙስሊሞች በቃ ያቋል ማለት ኑሮን አይደለም ነገ ጧት ጥለን ነው ካለን ላይ እናካፍላለን። ኑሮን ተርፎ ምናምን አይደለም። በቃ እቺ ልጅ እንዴት መጣ እንዴት ሆና እንደመጣች ሳስበው ሙቤ በጣም ይጨንቃል። ወላሂ ሳስበው በቃ በጣም ነው አስበዋል። በጣም ታስታውሳለህ ሙቤ ከዚህ በፊት አንተ ሚዲያ ላይ ሰማው ሌላ ሚዲያ ላይ ባልየው ብር ተበዳድሮ ምን ብሎ ይሸኛታል አንተ ጋር መሰለኝ አይደለ? ከዛ በኋላ ተመልሳ ሳይሳካለ ሲቀር ተመልሳ ትመጣለች አይደለ? ፈታውሽ ውጪ ከቤቴ ነው ያላት። ተጋ ነው ረስነው አንተ ጋር ነው መሰለኝ ሙቤ ፈታውሽ ከቤት እንግዲህ ሰበው ወዳው ነው የተመሰለች ልጅ ከዛ ውጪ ከቤቴ ትዳር ሁሉ የመበታተም ማለት ነው። እኔ አንተ ጋር መሰለኝ እዚህ እቺ ልጅ የሚደርሳት ምን እናውቃለን? አሁን እጣ ፈንቷ ምንድን ነው የሚሆነው? የተዳራ ጉዳይ በጣም አሁን አስባችሁታል እንግዲህ እቺ ልጅ ይሄን ብር ከየት አምጣት ትከፍለዋለች? ተሰው ተበድራ ነው እንግዲህ። አሁን ኢትዮጵያ ላይ ይሄን ብር ሰርታ አትመልሰውም። ስለዚህ እነዚህ ኤጀንሲዎች ወደው ሳይሆን ይሄን ብር ይሰጣታል። አንፋታቸውም። እውነት ነው የምነግራችሁ። ይሄ ነገር መለመድ አለባት። ልከዋታል። ኤርፖርት ላይ ፖሊስ ያዛት። መልሶ ቲኬት ቆርጦ ላቃት። በማን ምክንያት? በደላላው በኤጀንሲው ምክንያት። ትክክለኛ ቪዛ አይደለም። ኤጀንሲ እስከተባልክ ድረስ እስከላክ ድረስ የላክበት ሀገር ላይ ኤርፖርት ላይ መኪና አዘጋጅተ ልጅቷን ተቀብለ መዳሟ ድረስ ቤት ድረስ መውሰድ ግዴታ አለብህ። እዛ ደግሞ አንተ ተሳባለኝ ነው ያውን የኤጀንሲው በኩል ማለት ነው። ኢትዮጵያ ያለ ሰው አሁን ይሄን ሰው እነዚህ ሰዎችን ማግኘት ካልቻለን ዳይሬክት በስልክ የቀረጸውን ብናገኘው በእርግጥ ተደብቆ ስለቀረጸ ምንም መረጃ ልናገኝ አንችልም። ግን በስሙ በለበሰችው ቲሸርት ኢትዮጵያ ያለ የሚተባበረን ሰው ካለ ኤጀንሲው ሁሉ ቢያናገርልን ቢከስ እኔ ባለስልጣኖች ማቃቸዋለሁ። ቢሮአቸው ድረስ ይሄዳሉ። ይሄ ነገር ልጅቷን ግን እፈልጋለሁ። ልጅቷ ያስፈልገናለች ክስ እንድናቀርብ። ከዛ በኋላ የስራ ንግድ ፍቃዳቸው ይቀማሉ። እኔ ማቃቸው ሰዎች አሉ። ከዚህ በፊት 18 ቢሮ ተዘግቷል። ወላሂ በአላህ ብዬ ነው የምነግራቸው። 18 ቢሮ ተዘግቷል ኢትዮጵያ ላይ 18። ወላሂ እኔ ማቃቸው ሰዎች ያዘጉትን ሰዎች አቃቸዋለሁ። እዚህ ጋር መናገር አያስፈልገኝም። ነግረውኛል። እንደነዚህ አይነት እህቶቻችን የሚያስለቅሱ ሰዎች ካሉ ለእኛ ብቻ ታስተላልፍልን፣ የእህቶቻችንን ቪዲዮ ላክልን አሉኝ። መረጃ ብቻ የሚፈልጉት። ስለዚህ እኔ መረጃ በውስጥ ልክላቸዋለሁ። የልጅቷን ባየበት ደግሞ ቤተሰብም ሊኖር ይችላል፣ የሚያውቃትም ሊኖር ይችላል። ያላችሁ ካላችሁ የኤጀንሲው ስም አለን። ኤጀንሲውን ተነግራለች፣ ቲሸርት ለብሳለች። ይሄን ቪዲዮ ወስደን እንሰጣለን። ለበይክ ተባልከው የልጅቷን ገንዘብ ካልሰጠሃት ቲሸርቱ ላይ ስም አለ። ስልክህን አንሳለን። እየደወልኩልህ ነው። የምትሰሙኝ ከሆነ ስልካችሁን አንሱ። ስልክህን ማንሳት አለብህ። ተነጋገር። ልጅቷን እንፈልጋታለን። የከፈለችውን ገንዘብ ትመልስላታለህ። ለዛውም ካሳ ጨምረ ነው የምትመልስላት። ያለዛ አንፋታችሁ። እኔ አሁንም እድል የሰጣችሁ ነው። የምትሰማኝ ከሆነ ስልኬን አንሳ፣ እደውልልሃለሁ፣ እንነጋገር። እቺ ልጅን ጥፋቱ የኔ ነው፣ አምነ ጥፋትህን አስተካክላለሁ፣ ልጅቷንም ገንዘቧን መልስላታለሁ ካልክ ነገሩ አይተል። ያለዛ ግን ለሚገባው አካል እናስተላልፋለን። የስራ ንግድ ፍቃድን ትቀማለህ። ህግ ነው። ኢትዮጵያ ላይ ህግ አለ።
እናንተ ተደብቃችሁ ወንጀል ብትሰሩም ሀገራችን ላይ ህግ አለ። ህግ የለም ማለት አይቻልም። ህግ ያለበት ሀገር እስከሆነ ድረስ እንደናንተ አይነት መረጃ ነው የሚያስፈልገው። መረጃው ቲሸርቱን ለብሳለች፣ እዛው ኤርፖርት ላይ ቁጭ ብላ ነው እያለቀሰች ያለችው። መረጃ አለ ልጅቷ በእናንተ እንደሄደች። ከዚህ በፊትም እንደዚሁ እልካለሁ ብላችሁ እንዳታላለች ሁለተኛ ጊዜ ስለሆነ በቂ መረጃ አለ። ስልካችሁን አንሱ፣ እች ልጅን የሚገባውን ካሳ ስጧት፣ ያለዛ እናንተን አንፋታችሁ። ወላሂ እንደዚህ እያደረግን አንዳንድ ካለቃቀምናቸውና ጥፋታቸውን አውቆ ይቅርታ ካልጠየቁ ካሳ ካልከፈሉ ዝም መባል የለባቸው። አዎ ሰሞኑን እያያችሁ ነው። እንግዲህ ሰሞኑን እያያችሁ ነው። የግዴታ እነዚህ ሰዎች እንዴ አሁን እች ልጅ እኮ ቪዲዮ ላይ ስለወጣች ሚዲያ ላይ ስለወጣች ነው እንጂ ቪዲዮ ስለታየ ነው እንጂ ስንት እንደነዚህ አይነት እህቶቻችን እያለቀሱ በአሁኑ ሰዓት ያሉ ታውቃላችሁ ያጀማ። እኛ ግን ስንቱን ነው ማስተናገድ የምንችለው? አሁን እዚህ ጋር ባስገባ እንደዚህ አይነት እህቶቻችን አሉ። ልንገራችሁ እንደዚህ አይነት እህቶቻችን አሉ። ግን ማን ነው እነዚህን ሰዎች ማስቆም ያለበት? ማስቆም አለብን እኛ። ስለዚህ የኛ ኃላፊነት ነው። እነዚህ ልጆች እኛ ጋር እስከመጡ ቪዲዮ እስካየን ድረስ ይህን ግፍ እያየን በቃ እንግዲህ አላህ ያግዝሽ ምናምን ኖ አይደለም። ምን ለውጥ ያጣል? አላህ ያግዝሽ ምን ለውጥ ያመጣል? ዲፍረንት አያመጣም። የኤጀንሲውን ስም ማን እንደዚህ እንዳረጋት እንዴት እንደሆነች መናገር አትሊስት እንኳን በሚቀጥለው ጊዜ እህቶቻችን በእነዚህ አይነት ኤጀንሲ አይሄዱም። ይሄ ማነው ስሙ ለባይክ አረ ባለፈው እኮ ሙቤ ቤት ሰምቻለሁ እንደዚህ የሆነች ልጅ እንደዚህ ሆና እንደዚህ ተበልታ ገንዘቧን በዚህ ማን ሄድም። በቃ ተጠንቀቁ አለበት እንጂ አንደኛ ለመንግስት መንግስት ኢትዮጵያ እንዳታድግ መንግስት እንዳያድግ ኢኮኖሚያችን በብዙ ነገር ከመንግስት ለራሱ የሚወሰደውን ብር ሰበው በደስ ለመንግስት መግባት ያለበት ገቢ ሁሉ ሳይገባው ነው ማለት ነው። ይሄ በማጭበርበር ይሄን ኮሚሽን እኮ መንግስት አያውቀውም። መንግስት የተመነው እኮ ገንዘብ እኮ ለመንግስት የተመነው አንድ አረብ ሀገር ሴት በስንት ብር መሄድ እንዳለባት እነሱ እኮ ኦቨር እኮ ነው የሚያስከፍሉት። ሙባረክ ይሄ ሁሉ ማጭበርበርም እኮ ነው። የመንግስትንም ካዝና መበተን እኮ ነው። እንዴ በጣም ግፍ ነው እየሰራሉ። በተለይ ዱባይ ላይ ኢማራት ላይ እንዴ በቀን የምንሰማው ጉድ በቀን የምናየው ጉድ እንዴ ያጀማ እያያችሁ ነው እንግዲህ እንዴ ገንዘቡን ከየት ነው የሚያፍሱት እነዚህ ሰዎች? ዛሬ እኮ ትናንትና ምንም የሌለው የነበረ ግለሰብ ዛሬ ቢሮ ከፍቶ የሚነዳው መኪና ያለው ቤት የምታዩት በእነዚህ እህቶቻችን እንደዚህ እንባ እያስለቀሱ ነው። በነገራችን ላይ ምንም የሌለው የነበረው ትናንትና እቺ የሚያክል የነበረ ስቲኪኒ ዛሬ ቦርጩን እንደዚህ አክሎ ሆዱን ከዛም የበላውን ገንዘብ አይደለ ሙቤ በአላህ አንዱ ይቅር በለኝና አሁን አንተም የምንኖርበት ምንዛሪያችሁ ሁሉ ይሻላል አይደል? ከአረብ ሀገር ብር ምንዛሪ አይደል ሙቤ? እንደ የፈለገ አረብ ሀገርም ታውቀዋለህ ሙቤ። እኛም አክስቴም ሰርታለች አውቀዋለሁና በዛ ጊዜ እንኳን ለራሱ ብሩ የፈለገ ተጠራቅሞ ይንጣና ሙቤ በአሁኑ ታይም እንደው አረብ ሀገር ሰራብ ግንባታ ይገነባል ሙቤ፣ ህንጻ ሪልስቴት ይገነባል በፍጹም ይገነባል ሙቤ። ሐቁን ቋራ ነጭ ቋራን አይደል? እዚህ እንኳን እየኖርኛ ህንጻ መግዛት አንችልም እየለፋን እየደከምን እንኳን ማለት ነው። ከነዚህ ምስኪን ነው ሙቤ ብር የሚበሏቸው ወላሂ ሙቤ ወላሂ እያሉ ሚዲያ ላይ እየለፈለፉ በቃ በስልምና ሽፋን መተው እያዋሩን ሙቤ ያው ይገባል። ያራዳልኝ ነው ብዙ ነገር ታውቃለህ ሙቤ ወላሂ እነሱ የሉም ዛሬ ሚሊዮነር ናቸው ሙቤ ማለት ነው። ወደ አንትነት የጅማ ልጅነት መሰለኝ ኤጀንሲ ጅማና ላምበረት ነው ምናምን ብላለች እኮ ልጁ ሲጠይቃት ማለት ነው። አሁን እቺን ቪዲዮ ማለት ነው በተለይ አሁን የጅማ ልጆች ምናምን የሚያውቋት ካሉ እነሱ በጣም እንትን ማሰናስከው ማፈላለግ አለባቸው። ማን አስገባው ዲማስ አንድ ቁጥር እየጻፈች ኦኬ አላየኋት እና ደግሞ ማለት ነው እዛ ኤርፖርት ውስጥ ነው መሰለኝ ልጁን ደግሞ ተደብቆ ነው መሰለኝ ያቀረጻት እጁ ላይ እስካሁን ልጅቷ እኮ ኢትዮጵያም ልገባ ትችላለች እኮ አይታወቅም። ነይ ልጁ እኮ ተሳፋሪ ነው መሰለኝ እንዴ እሷ እኮ ኢትዮጵያ ገብታለች። አይ ኢትዮጵያ ትኬት ቆርጠውላታል እኮ ልትመለስ እንዴ ተናገረች እኮ ቪዲዮ ላይ። እንደዛ ከሆነ ማለት ልጅቷን ወላሂ ሁላችንም ባለን አቅም እንረዳታለን። አሁን እንረዳታለን። ኤጀንሲው ደግሞ አይደለም አንረዳትም። ተው ይሄ እንረዳታለን የሚለው ነገር መቆም አለበት። ሀባይቢ አንረዳትም። መክፈል ያለበት ኤጀንሲው የላካት ነው ከነቅሱ። ካሁን በኋላ እኛ ማንም እንደዚህ እያስለቀሱኛ አንረዳም፣ ገንዘብ አንጠይቅም።
እነሱ ለሰሩት ወንጀል እነሱ ነው መጠየቅ ያለባቸው። እኔ አመጣዋለሁ አንረዳም። እነዚህም ልጆች እኮ የመዳም ቅመሞች ነው ለሷ ገንዘብ የሚሰጧት። እኛም ብንሆን ሰርተን ነው የመጣ ነውና አጀንሲው የበላት ገንዘቡን የተቀበላት ነው መመለስ ያለበት። እንደዛ ነው ማድረግ ካሁን በኋላ ያለብን። ይሄ እርዳታ የሚባል ነገር ሰው እነሱ እየበሉ እኛ ከሰጠን ይቀጥላል እንደዚሁ ጌሙ። እንደዛ መቆም አለበት። ሰው እንዳሰጠው መሆን አለበት። ያቺ ሴትዮ አረብ ሀገር ያሰጣት ሴትዮ አለች አይደለ? እንደሷ የሰባይ እንትኗም ስለተገፋ ገባረ መብቷም ሰባይ ጉዳትም የአይምሮ ጉዳትም ስለደረሰባት እሱ ጭምር ሁሉ ማሰጠት ያለ የሄደችበት ብር ብቻ አይደለም የአይምሮም ችግር እንደደረሰባት የሰባዊ ችግር ቀላል ነገር አይደለም። ሴቱ የደረሰባት አሁን በኋላ እርዳታ እንደዚህ እህቶቻችን ሲያለቅሱ እርዳታ የሚባል ነገር የለም። የበላቸው ነው መክፈል ያለበት፣ የበላውን ነው መጥፋት ያለበት እንጂ ለምንድን ነው አሁን እቺ ልጅን ረዳናት፣ ነገ እሷ የምትመስላት ትመጣለች፣ መጣ ታለቅሳለች፣ ቪዲዮ ትቀርጻለች፣ እኛ እናዝላለን። ኢትዮጵያ ወይኔ 340 ሰው አላችሁ። ታብታቡ 100 ሺህ አስገቡት። ያ ጀማ ይድረስ፣ ሸር ይደረግ፣ ለሌላ ሰው ይድረስና እቺ ሴቱ የሚያውቃት ሰው ይዳረስ። 340 ሰው ቁጭ ብላችኋል። 64 ሰው ብቻ ነው ታብታብ ያደርገው። አይገርምም? 340 ሰው ተቀምጣችሁ 64 ሰው ብቻ ነው ታብታብ ያደርገው። ኧረ ተው ያ ጀማ። እንደው ምን አይነት መልካም ሰው የሚሰራ ሰው ነው እንደው የምታበረታቱት? የሚቀጥፍ የሚዋሽ ፖለቲካ የሚዋራ ዘርዘር ከዘር የሚያባላ ሰው ነው። በቃ እናንተ ሆ ብላችሁ 400 500 ሺህ ታስገቡ ነበር እስካሁን። ታብታብ አድርጉ እስኪ። እና እኔ ምላችሁ አሁን በተለይ የጅማ ልጆች ምናምን አደራ ናቸው። እቺ ልጅ የምታውቋት ልጅ ለመሰላችሁ ለዚህች ልጅኛ ምን እናደርጋለን? ጠበቃ እናዘጋጅላታለን፣ ኤጀንሲውን እንከሰዋለን። እሺ እንከሰዋለን፣ እናናግረዋለን። መጀመሪያኛ የሰውን ርዝቅ መዝጋት አንፈልግም። በነገራችን ላይ እያዳመጠ ሊሆን ይችላል የዚህች ልጅ የላካት ግለሰብ። እኛ ርዝቅን ልንዘጋ አንፈልግም። ግን ጥፋትን አምነህ እኔ አጥፍቻለሁ እዚህ ጋር እንደዚህ ማድረግ ነበረብኝ ይቅርታ ብሎ ከጠየቃት ያጠፋችሁን ብር ከመለሰላት خلاص ይሄ ነው። ሙቤስ ያዩ ሚሊዮን አስገባው። ኤጀንሲውን አቋለው እያለ ነው። አስገባት። ያዩ ነው ያዩ ሪማዝ አስገቢ። ያው ሪማዝ አለች። መግባት ያለበትን አስገቢ። ሪማዝ መግባት ያለበትን ሰው ብቻ በዚህ ጉዳይ ላይ ይሄ ጉዳይ የተመለከተ እንጂ ሌላ እንዳታስገቢ። ምን ብላ ነው? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እንዴት ናችሁ? ቪዲዮውን የቀረጹት ሰዎች የሉም? እነሱ ቢኖሩ እኔ ላናገራቸው ሞከርኩኝ ግን አይመልሱም። በነገራችን ላይ አሁን መጨረሻ ላይ እንደውም ሼር ያደረኩላችሁ ላይ በጣም ደክማለች ማለት ራሷን ወደ መሳት እየሄደች ነው ከማልቀስ የተነሳ ማለት ነው። ሌላ ቪዲዮ አለ እንዴ? ታሳዝነው። ሌላ አለ? ሌላ ሼር ያደረኩልህ ላይ ያው ጽሁፍ ጽፈውበታል እንጂ ራሷን ወደ መሳት እየሄደች ነው። ሼር አላረግሽልኝም። በምን በቲክቶክ ነው ያረግሽልኝ?